ጋይስ ይወላችሁ ንገራችሁ ኢትስ ኦኬ ስደቡኝ ምናምን እኔ እናንተ ሸል ያላችሁኝ ምን አላችሁኝ እንዲያላችሁኝ አንድ ቀንም ምንም ተሰምቶኝ አያውቅም። መታችሁ ፔጅን ሪፖርት አታርጉብኝ እሺ። ስራዬን ልስራበት በቃ ተውኝ። እሱ ነው የምፈልገው። እንደፈለጋችሁ መሳደብ መብታችሁ ነው። ሲጀመር እኔ ከእናንተ ጋር ምንም ግንኙነትም የለኝም። ስራዬን ግን ልስራበት። አካውንቴን አትንኩብኝ። ቤተሰቤን የማስተዳድርበት ነው። ሰማችሁ? አትምጡብኝ አካውንቴ ጋር። ብቻዬን አይደለም ይሄንን ነገር የምሰራበት። እናቴን አባቴን ይዤ ነው የማኖርበት ነው። ተውኝ እንዴ! ልስራበት በቃ። ጥሉኝ፣ ብሎክ አድርጉኝ፣ አስወጡኝ። አይ ዶንት ማይንድ። እንድትወዱኝም አልፈልግም። ሲጀመር ችግር የለውም። አይ ዶንት ማይንድ። ግን ብዙ ነገር ይዤ ነው የምኖረው። እናቴን ላኖርበት፣ አባቴን ላኖርበት። ተውኝ እንዴ! አካውንቴን አትንኩብኝ እንዴ! ስራዬን ልስራበት። ተውኝ እንዴ! አንቺን ተይና ማን ደረሰባችሁ? አንተ መተህ ጽፋል በውስጥ የተናገርኩት የጻፉብኝን ወንዶች ነው አይደለም? የተናገርኩት የጻፉ ሁላችሁም ሪአክት የምታደርጉት ምን ሆናችሁ ነው? እኔ እኮ ስለነዛ ወንዶች ባለጌ ካልሆንክ ስለ ባለጌ ወንድ ሲወራ ለምን ታወራለህ? ለምን አቤት ትላለህ? እኔ ያወራሁት እኮ ስለ ባለጌዎቹ ነው አይደለ እንዴ? ሌላ ነገር አያገባኝም ጋይስ። እኔ የፈለጋችሁትን ተናገሩ። እንደውም የእናንተ ስድብ ቫይራል ነው የሚያደርገው የኔን ፔጅ። ግን መታችሁ ሪፖርት አታድርጉብኝ እሺ። ታናሽ ወንድም አለኝ። ፊልም ማስተምረው ታናሽ ወንድም አለኝ። 8ኛ ክፍል ያደረስኩት የግል ማስተምረው ታናሽ ወንድም አለኝ። እናቴን እያሳከምኩ ነው የምኖረው። ብዙ ነገር አለብኝ። የቤት ኪራይ፣ የመኪና ኪራይ፣ ብዙ ነገር ይዤ ነው የምኖረው። አካውንቴን አትንኩብኝ። በቃ ልስራበት እንዴ! ልስራበት በቃ ተውኝ። ከነጥላቻችሁ ከህይወቴ ውጡ። በቃ እሱ ነው የምፈልገው። ከህይወቴ ውጡልኝ። ሃይ እንዴ! እኔ አልፈልጋችሁም እኮ ችግር የለብኝም ከእናንተ ጋር እንዴ! ታችሁ ግን አካውንቴን አትንኩብኝ እሺ። እኔ ስራዬን መስራት ፈልጋለሁ። ስለዚህ አካውንቴን አትንኩብኝ። በቃ ልስራበት። ይሄን ነው ለማለት የመጣሁት። ልስራበት። ተውኝ እንዴ! 5 እና 6 ስራ አስቀምጬ መፖሰት እንኳን ፈራሁ። ማን ይልኛል እያልኩ እንዳለ ቪዲዮችን እያጠፋችሁ ቢታሙኝ በቃ እንዴ! አይ እንደዚህ በጣም ፐርሰናል አድርጋችሁ ሰው ላይፍ ውስጥ አትግቡ። በጣም ያስጠላል። በጣም ያስጠላል። በጣም እንዴ! ላይክ የኔ ሪያክት ማድረግ እንዴት ነው? ላይክ ይቅርታ ጠይቂ ምናምን እንደዚህ እንዴ! እኔ ሀና ይወድልኛል እንዴ? ቀን በቀን የእንትን ልጅ የተዋልኩ መሰለብ ይወድልኛል እንዴ? እንዴ ማን ነው የኔን ስም የሚያየው? እዚህ ላይ ወጥቼ ስለማወራ ነው እንዴ? እዚህ ላይ ጀግና መስዬ ስለምታይ ነው? በጣም እኮ ይሰልቻል። ኤቭሪዴይ የእናንተን ስድብ እየሰማሁ እኮ ነው ተነስቼ ለመስራት ለመለወጥ ሞክረው እንዴ! እኔ አሁን ምንም አልፈልግም። ቪዲዮ መስራት መስደብ በቃ ይሄን ነው እንድታውቁኝ የሚፈልገው። ቪዲዮ መስራት መስደብ ኤቭሪቲንግ መብታችሁ ነው። መብታችሁ ግን አካውንቴን አትንኩብኝ እሺ። እኔ ስራዬን መስራት ፈልጋለሁ። ስለዚህ አካውንቴን አትንኩብኝ። በቃ ልስራበት። ባምቢዬ አታልቅሺ። ምን አስለቀሰሽ? ቲክታክ ላይ ነው ማስታወቂያ የምትሰሪው? ዩቲዩብ ክፈችና ዩቲዩብ ላይ ማስታወቂያዎችሽን ጫኝ። የኔ እናት እንደውም አሪፍ። አንደኛ ነገር ስራሽንም በደንብ ትሰሪያለሽ። ሁለተኛ ነገር በዩቲዩብ ቪዲዮሽን ብር ትሰሪያለሽ። አዎ ዩቲዩብሽ ላይ ሾርት ቪዲዮ ዩቲዩብሽ ላይ ልቀቂ። ጓደኛሽ ሏል ናት ሏል ትሰራ የለ ዩቲዩብ ልክ እንደሷ ቲክታክሽን ብቻ ተጠቀሚ። ኢንስታግራምሽን እና ዩቲዩብሽን ተጠቀሚ። ምክንያቱም ቲክታክ ላይ አቅም የላቸውም። ዩቲዩብንና ኢንስታግራምን የማዘጋት አቅም የላቸውም እነዚህ ትርኪ ምርኪዎቹ ማለት ነው። ስለዚህ ብልጡኝ። ስራሽን እያበላሹብሽ ከሆነ ሪፖርት እያደረጉ ቪዲዮሽን እያስጠፉብሽ ከሆነ ቀጥ ብለሽ ወደ ኢንስታግራምሽ ትገቢያለሽ። ከዛም በኋላ ደግሞ ዩቲዩብሽ ላይ ቪዲዮዎችን ትለቂያለሽ። ምን አስለቀሰሽ? ለነዚህ ኩሽኩሾች ደግሞ ለነዚህ ኩሽኩሾች ማርያምን አልቀሰሽ ራሱ ማብራራት የለብሽም። አሁን እንደዚህ ቅጥል እንደምታደርጋቸው መልስ እንደምትመልሽላቸው እንደዛ እየመለሽላቸው ነው ማናደድ ያለብሽ።
እንደዛ ያደረግሽ ማለት ነው እር ያደረግሽ ሰያልሽ እንዴ አልቀሰሽ ለነሱ ታብራራ ያላችኋለሽ እግዚአብሔር ምስክሬ ነው የምሬን ነው እር አድርጊያቸው እንደዛ ያደረግሽ እንጂ አታልቅሽላቸው ቁጭራዎች እኮ ናቸው ጋይስ ጌታ ቁጭራ ቲክታክ ላይ ያለ ማህበረሰብ ቁጭራ ወደ ዩቲዩብ ላይ ላጥለሽ ዩቲዩብ ላይ መተሽ ሾርት ቪዲዮዎችን ለቀቅ አድርጊ ከዛም በኋላ ያንቺን ሾርት ቪዲዮ የት ይወስዱታል ቲክታክ ላይ ይወስዱታል ራሳቸው እንትን ይሉታል ስለዚህ እንደዚህ አይነት ወይ መጠቀም እየተቻለ ለምን እንደዚህ ያረጋችሁ እኔ በኮሜንት ነገም ከነገ ወዲያ ፎሬቨር ከመሳደብ ወደ ኋላ ጥሩም ሰራሽ መጥፎም ሰራሽ ኮሜንት ላይ ከመዝለፍ ወደ ኋላ የሚል አንድም ማህበረሰብ ይኖራል ብለሽ አክሴፕት አታድርጊ ስለዚህ እነሱ እንደሚፈልጉት ነው እኛን መምራት የሚፈልጉት ኮሜንታተር አይሆንም እሱ ደግሞ እሱ ቀረድሮ ህይወትን ራሴ በራሴ ገፍቼ የምኖር ሰው አስባችሁታል ዩዘር ኔም ብሎ መጥቶ የኔን ህይወት ሊመራ ሲፈልግ ከዛም ስፈቅድለት ምራብዬ የምራችሁ ነው እንዴት ነው የምታስቡት Yeah.